በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ክብር ለእግዚአብሔር ይሁን። ሃሌሉያ። መልአኩ ገብርኤል ወደ ድንግል ማርያም ወደ ጌታችን ኢየሱስ ክርስቶስ እናት ለዮሴፍ ታጭታ ወደ ነበረች ድንግል ሴት ከእግዚአብሔር ዘንድ ተልኮ መጥቶ ያበሰራት የምስራች ቃል ነው። ጸጋ የሞላብሽ ሆይ ደስ ይበልሽ፣ በእግዚአብሔር ፊት ሞገስ አግኝተሻል፣ አንቺ የተባረክሽ ነሽ፣ የተወደድሽ ነሽ ይላታል። ምን የሞላብሽ? ጸጋ የሞላብሽ፣ በእግዚአብሔር የተወደድሽ የተባረክሽ ሴት ነሽ ይላታል። የእግዚአብሔር ዕቅድ፣ የዘላለም የመለኮት አጀንዳው፣ የእግዚአብሔር የዘላለም ፕሮግራሙ እንዲፈጸምባት የተመረጠችው ይህች የኢየሱስ ክርስቶስ የጌታችን የመድኃኒታችን እናት ማርያም ጸጋ የሞላባት በእግዚአብሔር ፊት ሞገስ ያገኘች የተወደደች ሴት ነበረች። ከሴቶች መካከል የተለየች ሴት ነበረች። ወደ ራሳችን ሕይወት ስናመጣው የእግዚአብሔር ፕሮግራም በእኛ እንዲፈጸም፣ የእግዚአብሔር ሐሳብ በእኛ እንዲፈጸም በእግዚአብሔር ጸጋ ሙላት ውስጥ መኖር አለብን። የእግዚአብሔር ጸጋ፣ የእግዚአብሔር አብሮነት። መልአኩ ለማርያም የሚላት እግዚአብሔር ከአንቺ ጋር ነው፣ አንቺ የተባረክሽ ነሽ ይላታል። የእግዚአብሔር አብሮነት ከኛ ጋር ሊሆን ያስፈልጋል። እግዚአብሔር አብሮን ከሆነ በእግዚአብሔር ፊት ሞገስ ካገኘን፣ በእግዚአብሔር ዘንድ ተቀባይነት ካገኘን የእግዚአብሔር ሐሳብ በእኛ ይፈጸማል። በእግዚአብሔር ፕሮግራም ውስጥ ለመግባት፣ በእግዚአብሔር የዘላለም ዕቅድ ውስጥ ለመግባት፣ እግዚአብሔር በእኛ እንዲሰራ የፈቀደውን ለመስራት በእግዚአብሔር ፊት ሞገስ ማግኘት አለብን። የእግዚአብሔር ሕልውና ውስጥ መኖር አለብን። እግዚአብሔር አብሮን ሊሆን ይገባል። እግዚአብሔር ከኛ ጋር ሊሆን ይገባል። የእግዚአብሔር ሕልውና ውስጥ መኖር አለብን። መሰንበት አለብን። እዛ ውስጥ መስጠም አለብን። የእግዚአብሔር ክብር ውስጥ መግባት አለብን። የእግዚአብሔር ፕሮግራም በእኛ እንዲፈጸም ከፈለግን ጸጋ ልንሞላ ይገባናል። የእግዚአብሔር ሐሳብ በእኛ እንዲፈጸም ከፈለግን የእግዚአብሔር ሕልውና ውስጥ መቆየት አለብን፣ መኖር አለብን። የእግዚአብሔር አብሮነት ውስጥ መግባት አለብን። በዛን ጊዜ የእግዚአብሔር ፈቃድ በእኛ ይፈጸማል። ክብር ለእግዚአብሔር ይሁን። የእግዚአብሔር ፕሮግራም በሕይወታችሁ እንዲፈጸም የምትፈልጉ ወንዶች፣ ሴቶች፣ የእግዚአብሔር ቤተሰቦች ጸጋ በሕይወታችሁ ይሙላ። የእግዚአብሔር ሕልውና ውስጥ መክረም ይሁንላችሁ። ዛሬ በሕይወታችሁ የሞላው ምን ይሆን? ሕይወታችሁን የሞላው ምን ይሆን? ጸጋ፣ እግዚአብሔር ይመስገን። የእግዚአብሔር አብሮነት፣ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። በመንፈስ ተሞልታችኋል? በእግዚአብሔር ጸጋ ተሞልታችኋል ወይስ በተለያየ ነገር? ዛሬ ሰው በተለያየ ነገር ተሞልቶ የተሞላውን ሲናገር በየሚዲያው
በተለያየ አጋጣሚ እንሰማለን። ሰው የተሞላውን ነው የሚኖረው፣ የተሞላውን ነው የሚናገረው። ሰው የተሞላውን ነገር ነው ከአፉ አውጥቶ የሚናገረው። በምን ተሞልታችኋል? በነገር፣ በጥላቻ፣ በዘረኝነት፣ በአድመኝነት፣ በነፍሰ ገዳይነት፣ በቅናት፣ በምንድን ነው የተሞላችሁት? ከውስጣችሁ ፈንቅሎ የሚወጣው የመንፈስ ፍሬ ነው? ትዕግስት ነው? ሰላም ነው? እግዚአብሔርን መፍራት ነው? ቅድስና ነው? በጎነት ነው? ደግነት ነው? ቸርነት ነው? ምንድን ነው የተሞላችሁት? ወይስ በስጋ ፍሬ፣ በቅናት፣ በቁጣ፣ በአድመኝነት፣ በጥላቻ፣ በክርክር፣ በጭቅጭቅ፣ በንቀት፣ በምንድን ነው የተሞላችሁት? ራሳችሁን ፈትሹ። በጥላቻ ተሞልታችሁ የእግዚአብሔር ሐሳብ በእናንተ እንዲፈጸም አትጠብቁ። በነገር ተሞልታችሁ፣ በዘረኝነት ተሞልታችሁ፣ በክፋት ተሞልታችሁ፣ በስጋ ፍሬ ተሞልታችሁ የእግዚአብሔር ሐሳብ በእኔ ይፈጸማል ብላችሁ አትጠብቁ። ውስጣችሁ መጽዳት አለበት። ሕይወታችሁ መጽዳት አለበት። ከእግዚአብሔር ፕሮግራም ጋር እንዳትተላለፉ። እግዚአብሔር ለሚሰራው ስራ መከር ውስጥ ለመግባት ሕይወታችሁ በመንፈስ ፍሬ ነው መሞላት ያለበት። በመንፈስ ተሞሉ። በእግዚአብሔር ጸጋ ተሞሉ። በእግዚአብሔር ቃል ተሞሉ። ሕይወታችሁ በእግዚአብሔር አብሮነት ይሞላ። በሱ ሐሳብ ይሞላ። አይምሯችሁ፣ ሐሳባችሁ በእግዚአብሔር ሐሳብ ይሞላ። ከዚህ ውጪ ሆናችሁ የሥጋ ፍሬ ተሞልቶባችሁ እግዚአብሔርን ሐሳብ እያገለገላችሁ ያላችሁ የሚመስላችሁ ተታላችኋል። ከአንድ ምንጭ ሁለት አይነት ውሃ ሊቀዳ አይችልም። ምንጩ ጣፋጭ ከሆነ ውሃውም ጣፋጭ ይሆናል። ዛፉ ጣፋጭ ከሆነ ፍሬውም ጣፋጭ ይሆናል። ሕይወታችሁ በኮምጣጣ ነገር የተሞላ፣ ሰው ምትጠሉ፣ ምትንቁ፣ ዘረኛ የሆናችሁ፣ በጥላቻ የተሞላችሁ እናንተ የእግዚአብሔርን ሐሳብ እናገለግላለን ብትሉ መጽሐፍ ቅዱስ ውሸት ይላችኋል። ጌታችን ኢየሱስ ክርስቶስ በክብር ሲመጣ አላውቃችሁም ነበር ትባላላችሁ። ዛሬ ቀን ሳለ ቤታችሁን አጽዱ፣ አስተካክሉ፣ ተመለሱ ከክፉ መንገዳችሁ። ተመለሱ። በስጋ መንገድ ላይ ያላችሁ፣ በጨለማ መንገድ ውስጥ ያላችሁ ተመለሱ። ክፋት፣ ዘረኝነት፣ ነፍስ መግደል፣ ውሸት፣ ማምታታት፣ ማጭበርበር ከዲያብሎስ ነው። ዲያብሎስ በመጀመሪያ ነፍሰ ገዳይ ነበር አለ ጌታ ኢየሱስ ሲናገር። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። አያችሁ፣ ይሄንን ጌታ በቤታችሁ በሕይወታችሁ ከሾማችሁ የዲያብሎስ የሥራ አስፈጻሚ አትሆኑ። አንዳንድ ሰዎች ጌታን እናውቃለን፣ ጭራሽ አገልጋይ ነን ይላሉ በድፍረት። ግን የዲያብሎስ ኤጀንቶች ናቸው። በምድር ላይ የዲያብሎስ ተወካዮች ናቸው፣ አምባሳደሮች ናቸው። ሰው የሚገሉ፣ የሚያጠፉ፣ ነፍስ ለማጥፋት ሰውን ለመግደል ማይሳሱ፣ በአንደበታቸው ሰው የሚገሉ፣ ሰውን የሚያጥላሉ፣ የሚንቁ፣ የሚገፉ እነዚህ ሰዎች የዲያብሎስ ስራ አስፈጻሚ ናቸው። የዲያብሎስ ቢሮዎች ናቸው። እግዚአብሔር ሐሳብ በእነሱ በፍጹም እስካልተመለሱ እስካልተስተካከሉ ድረስ ሊፈጸም አይችልም። እግዚአብሔር ቅዱስ ነው። እግዚአብሔር ከልበ ንጹሐን ጋር ነው የሚሰራው። ከቅኖች ጋር ነው የሚሰራው። እግዚአብሔር በልጁ በኢየሱስ ክርስቶስ ደም ታጥበው ልብሳቸውን ባነጹ ሰዎች ነው የሚጠቀመው። ለምን? እግዚአብሔር የተቀደሰ አምላክ፣ እግዚአብሔር ቅዱስ ነው። እግዚአብሔር ንጹህ ነው። እግዚአብሔር ፍጹም ነው። ስለዚህ እግዚአብሔር በሰጣቸው ነገር የኮሩ የጠገቡ፣ በእግዚአብሔር ሕዝብም ላይ በእግዚአብሔርም ላይ ተረከዛቸውን ያነሱ ሰዎች የእግዚአብሔር ፈቃድ የሚፈጸምባቸው ሳይሆን የሰይጣን ፈቃድ አስፈጻሚዎች ናቸው። እንደዚህ ካሉ ሰዎች ራቁ። ከእንደዚህ አይነቶች ሽሹ። መክራችሁ ገስጻችሁ ሊመለሱ ካልቻሉ ራቋቸው። ህብረት አታድርጉ።
ከክፎች ከጠማሞች ጋር አትተባበሩ። እግዚአብሔር ቃል ሲናገር መዝሙረ ዳዊት ላይ ምስጉን ነው ይላል በጠማሞች መንገድ ያልሄደ፣ በክፎች መንገድ ያልሄደ። ክፋት ማድረግ ብቻ አይደለም፣ ክፉ ከሚያደርጉ ሰዎች ጋር ተባባሪ መሆን ራሱ ያልተናነሰ ቅጣት ያልተናነሰ ጥፋት ያመጣል። ክፎችን የምትደግፉ ይሄንን ቃል ላንብብላችሁ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች ይላል። ስለዚህ ክፉ የሚያደርጉ ሰዎችን አትተባበሩ። ከክፉ አድራጊዎች ጋር አትተባበሩ። ማህበር አትሁኑ። አንድ ህብረት አትፍጠሩ። ራቁ ከክፉ ሰዎች። ለምን? የክፋታቸው ተባባሪ ናችሁ። የአመፃቸው ተባባሪ ናችሁ። የምክራቸው ተባባሪ ናችሁ። ንጉሥ ዳዊት ግን ምንድነው ያለው? አትተባበሯቸው። በነሱ መንገድ ያልሄደ ሰው ምስጉን ነው አለ። አይገርምም? ክፉ አለማድረግ ብቻ ሳይሆን ክፉ ከሚያደርጉ ሰዎች መለየት በራሱ ክፋትን መጥላት ነው። ክፋትን ጥሉት፣ አመፅን ጥሉት፣ ጥላቻን ጥሉት። ሰውንም ሚንቁ ክፉ ሰዎች፣ ልባቸው ክፉ የሆነ በአንደበታቸው ግን ሃሌሉያ የሚሉ የሚዘምሩ የሚሰብኩ እነዚህ ሰዎች ካልተመለሱ ፍርዳቸው ይከፋል። በዚህ ምድር ላይ አጭበርብሮ ሰው ሊበላ የውስጥ ማንነቱ በልብስ ተሸፍኖ በተለያየ ነገር ተሸፍኖ ሊኖር ሊያምታታ ይችላል። አንድ ቀን ግን ጌታ ሲመጣ አንድ ቀን ለሁሉም እንደየስራው እከፍለው ዘንድ ዋጋዬ ከኔ ጋር ነው ያለው ጌታ ሲመጣ ልብስ አይሸፍነንም ወገኖቼ፣ ንግግር አይሸፍነንም። እርቃናችንን አንድ ቀን በበጉ ዙፋን ፊት እንቆማለን፣ በፍርድ ዙፋን ፊት እንቆማለን። ስለዚህ ቀን ሳለ ተመለሱ። ጸጋ የሞላባችሁ፣ ሐሜት የሞላባችሁ፣ ጥላቻ የሞላባችሁ ሐሜተኞች፣ ምታንሾኳሽኩ፣ ሰውን ከሰው ጋር ምትነጥሉ፣ በሰውና በሰው መካከል ጣልቃ ምትገቡ፣ ትዳር ምትበትኑ፣ አገልጋይን ምታስወጡ፣ ከቸርች ምታባረሩ፣ በሐሜት ምትገፉ፣ በሐሜት በዘረኝነት ምትገፉ እናንተ ሰዎች ተመለሱ። እግዚአብሔር የሚላችሁ ተመለሱ ነው። ጸጋ ይሙላባችሁ፣ ጸጋ ይሙላባችሁ። በሱፍ ተደብቃችሁ ልታጭበረብሩ ትችላላችሁ። ነገር ግን አንድ ቀን ሱፍ አይደብቃችሁም፣ ገንዘብ አይደብቃችሁም፣ ብሔር አይደብቃችሁም፣ ድግሪ አይደብቃችሁም፣ የሆነ ነገር አይደብቃችሁም። ትገለጣላችሁ። ስለዚህ የሚያዋጣው ጸጋ ይሙላባችሁ፣ ጸጋ ይሙላባችሁ። እግዚአብሔር ሐሳብ በእናንተ እንዲፈጸም ትፈልጋላችሁ? ጸጋ ይሙላባችሁ። ከእግዚአብሔር ጋር ህብረት እንዲኖራችሁ ትፈልጋላችሁ? ጸጋ ይሙላባችሁ። በመንፈስ ቅዱስ ፍሬ መሞላት ትፈልጋላችሁ? ጸጋ ይሙላባችሁ። እግዚአብሔር አምላክ ሁላችንንም ይርዳ፣ በእውነት ያሳድገን፣ በፍቅር ያሳድገን። ጥላቻ ከመንደር ከሰፈራችን ይውጣ፣ ሐሜት ይውጣ ከህብረታችን ከማህበራችን። ጥላቻ፣ ሐሜት፣ ማንሾኳሾክ፣ ሰው መናቅ፣ መግፋት ተጠርጎ ይውጣ። በጸጋ እንሞላ። እግዚአብሔር ሁላችንንም በዚህ መንፈስ ይባርከን፣ በዚህ መንፈስ ያሳድገን። በጌታ በኢየሱስ ስም አሜን።
በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ክብር ለእግዚአብሔር ይሁን። ሃሌሉያ። መልአኩ ገብርኤል ወደ ድንግል ማርያም ወደ ጌታችን ኢየሱስ ክርስቶስ እናት ለዮሴፍ ታጭታ ወደ ነበረች ድንግል ሴት ከእግዚአብሔር ዘንድ ተልኮ መጥቶ ያበሰራት የምስራች ቃል ነው። ጸጋ የሞላብሽ ሆይ ደስ ይበልሽ፣ በእግዚአብሔር ፊት ሞገስ አግኝተሻል፣ አንቺ የተባረክሽ ነሽ፣ የተወደድሽ ነሽ ይላታል። ምን የሞላብሽ? ጸጋ የሞላብሽ፣ በእግዚአብሔር የተወደድሽ የተባረክሽ ሴት ነሽ ይላታል። የእግዚአብሔር ዕቅድ የዘላለም የመለኮት አጀንዳው የእግዚአብሔር የዘላለም ፕሮግራሙ እንዲፈጸምባት የተመረጠችው ይህች የኢየሱስ ክርስቶስ የጌታችን የመድኃኒታችን እናት ማርያም ጸጋ የሞላባት በእግዚአብሔር ፊት ሞገስ ያገኘች የተወደደች ሴት ነበረች። ከሴቶች መካከል የተለየች ሴት ነበረች። ወደ ራሳችን ሕይወት ስናመጣው የእግዚአብሔር ፕሮግራም በእኛ እንዲፈጸም የእግዚአብሔር ሐሳብ በእኛ እንዲፈጸም በእግዚአብሔር ጸጋ ሙላት ውስጥ መኖር አለብን። የእግዚአብሔር ጸጋ፣ የእግዚአብሔር አብሮነት መልአኩ ለማርያም የሚላት እግዚአብሔር ካንቺ ጋር ነው፣ አንቺ የተባረክሽ ነሽ ይላታል። የእግዚአብሔር አብሮነት ከኛ ጋር ሊሆን ያስፈልጋል። እግዚአብሔር አብሮን ከሆነ በእግዚአብሔር ፊት ሞገስ ካገኘን በእግዚአብሔር ዘንድ ተቀባይነት ካገኘን የእግዚአብሔር ሐሳብ በእኛ ይፈጸማል። በእግዚአብሔር ፕሮግራም ውስጥ ለመግባት በእግዚአብሔር የዘላለም ዕቅድ ውስጥ ለመግባት እግዚአብሔር በእኛ እንዲሰራ የፈቀደውን ለመስራት በእግዚአብሔር ፊት ሞገስ ማግኘት አለብን። የእግዚአብሔር ሕልውና ውስጥ መኖር አለብን። እግዚአብሔር አብሮን ሊሆን ይገባል። እግዚአብሔር ከኛ ጋር ሊሆን ይገባል። የእግዚአብሔር ሕልውና ውስጥ መኖር አለብን። መሰንበት አለብን። እዛ ውስጥ መስጠም አለብን። የእግዚአብሔር ክብር ውስጥ መግባት አለብን። የእግዚአብሔር ፕሮግራም በእኛ እንዲፈጸም ከፈለግን ጸጋ ልንሞላ ይገባናል። የእግዚአብሔር ሐሳብ በእኛ እንዲፈጸም ከፈለግን የእግዚአብሔር ሕልውና ውስጥ መቆየት አለብን፣ መኖር አለብን። የእግዚአብሔር አብሮነት ውስጥ መግባት አለብን። በዛን ጊዜ የእግዚአብሔር ፈቃድ በእኛ ይፈጸማል። ክብር ለእግዚአብሔር ይሁን። የእግዚአብሔር ፕሮግራም በሕይወታችሁ እንዲፈጸም የምትፈልጉ ወንዶች፣ ሴቶች፣ የእግዚአብሔር ቤተሰቦች ጸጋ በሕይወታችሁ ይሙላ። የእግዚአብሔር ሕልውና ውስጥ መክረም ይሁንላችሁ። ዛሬ በሕይወታችሁ የሞላው ምን ይሆን? ሕይወታችሁን የሞላው ምን ይሆን? ጸጋ፣ እግዚአብሔር ይመስገን። የእግዚአብሔር አብሮነት፣ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። በመንፈስ ተሞልታችኋል? በእግዚአብሔር ጸጋ ተሞልታችኋል ወይስ በተለያየ ነገር? ዛሬ ሰው በተለያየ ነገር ተሞልቶ የተሞላውን ሲናገር በየሚዲያው
በተለያየ አጋጣሚ እንሰማለን። ሰው የተሞላውን ነው የሚኖረው፣ የተሞላውን ነው የሚናገረው። ሰው የተሞላውን ነገር ነው ከአፉ አውጥቶ የሚናገረው። በምን ተሞልታችኋል? በነገር፣ በጥላቻ፣ በዘረኝነት፣ በአድመኝነት፣ በነፍሰ ገዳይነት፣ በቅናት በምንድን ነው የተሞላችሁት? ከውስጣችሁ ፈንቅሎ የሚወጣው የመንፈስ ፍሬ ነው? ትዕግስት ነው? ሰላም ነው? እግዚአብሔርን መፍራት ነው? ቅድስና ነው? በጎነት ነው? ደግነት ነው? ቸርነት ነው? ምንድን ነው የተሞላችሁት? ወይስ በስጋ ፍሬ፣ በቅናት፣ በቁጣ፣ በአድመኝነት፣ በጥላቻ፣ በክርክር፣ በጭቅጭቅ፣ በንቀት በምንድን ነው የተሞላችሁት? ራሳችሁን ፈትሹ። በጥላቻ ተሞልታችሁ የእግዚአብሔር ሐሳብ በእናንተ እንዲፈጸም አትጠብቁ። በነገር ተሞልታችሁ፣ በዘረኝነት ተሞልታችሁ፣ በክፋት ተሞልታችሁ፣ በስጋ ፍሬ ተሞልታችሁ የእግዚአብሔር ሐሳብ በእኔ ይፈጸማል ብላችሁ አትጠብቁ። ውስጣችሁ መጽዳት አለበት። ሕይወታችሁ መጽዳት አለበት። ከእግዚአብሔር ፕሮግራም ጋር እንዳትተላለፉ። እግዚአብሔር ለሚሰራው ስራ መከር ውስጥ ለመግባት ሕይወታችሁ በመንፈስ ፍሬ ነው መሞላት ያለበት። በመንፈስ ተሞሉ። በእግዚአብሔር ጸጋ ተሞሉ። በእግዚአብሔር ቃል ተሞሉ። ሕይወታችሁ በእግዚአብሔር አብሮነት ይሞላ። በሱ ሐሳብ ይሞላ። አይምሮአችሁ፣ ሐሳባችሁ በእግዚአብሔር ሐሳብ ይሞላ። ከዚህ ውጪ ሆናችሁ የሥጋ ፍሬ ተሞልቶባችሁ እግዚአብሔርን ሐሳብ እያገለገላችሁ ያላችሁ የሚመስላችሁ ተታላችኋል። ከአንድ ምንጭ ሁለት አይነት ውሃ ሊቀዳ አይችልም። ምንጩ ጣፋጭ ከሆነ ውሃውም ጣፋጭ ይሆናል። ዛፉ ጣፋጭ ከሆነ ፍሬውም ጣፋጭ ይሆናል። ሕይወታችሁ በኮምጣጣ ነገር የተሞላ ሰው ምትጠሉ፣ ምትንቁ፣ ዘረኛ የሆናችሁ፣ በጥላቻ የተሞላችሁ እናንተ የእግዚአብሔርን ሐሳብ እናገለግላለን ብትሉ መጽሐፍ ቅዱስ ውሸት ይላችኋል። ጌታችን ኢየሱስ ክርስቶስ በክብር ሲመጣ አላውቃችሁም ነበር ትባላላችሁ። ዛሬ ቀን ሳለ ቤታችሁን አጽዱ፣ አስተካክሉ፣ ተመለሱ ከክፉ መንገዳችሁ። ተመለሱ። በስጋ መንገድ ላይ ያላችሁ፣ በጨለማ መንገድ ውስጥ ያላችሁ ተመለሱ። ክፋት፣ ዘረኝነት፣ ነፍስ መግደል፣ ውሸት፣ ማምታታት፣ ማጭበርበር ከዲያብሎስ ነው። ዲያብሎስ በመጀመሪያ ነፍሰ ገዳይ ነበር አለ ጌታ ኢየሱስ ሲናገር። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። አያችሁ፣ ይሄንን ጌታ በቤታችሁ በሕይወታችሁ ከሾማችሁ የዲያብሎስ የሥራ አስፈጻሚ አትሆኑ። አንዳንድ ሰዎች ጌታን እናውቃለን፣ ጭራሽ አገልጋይ ነን ይላሉ በድፍረት። ግን የዲያብሎስ ኤጀንቶች ናቸው። በምድር ላይ የዲያብሎስ ተወካዮች ናቸው፣ አምባሳደሮች ናቸው። ሰው የሚገሉ፣ የሚያጠፉ፣ ነፍስ ለማጥፋት ሰውን ለመግደል ማይሳሱ፣ በአንደበታቸው ሰው የሚገሉ፣ ሰውን የሚያጥላሉ፣ የሚንቁ፣ የሚገፉ እነዚህ ሰዎች የዲያብሎስ ስራ አስፈጻሚ ናቸው። የዲያብሎስ ቢሮዎች ናቸው። እግዚአብሔር ሐሳብ በእነሱ በፍጹም እስካልተመለሱ እስካልተስተካከሉ ድረስ ሊፈጸም አይችልም። እግዚአብሔር ቅዱስ ነው። እግዚአብሔር ከልበ ንጹሐን ጋር ነው የሚሰራው፣ ከቅኖች ጋር ነው የሚሰራው። እግዚአብሔር በልጁ በኢየሱስ ክርስቶስ ደም ታጥበው ልብሳቸውን ባነጹ ሰዎች ነው የሚጠቀመው። ለምን? እግዚአብሔር የተቀደሰ አምላክ፣ እግዚአብሔር ቅዱስ ነው፣ እግዚአብሔር ንጹህ ነው፣ እግዚአብሔር ፍጹም ነው። ስለዚህ እግዚአብሔር በሰጣቸው ነገር የኮሩ የጠገቡ፣ በእግዚአብሔር ሕዝብም ላይ በእግዚአብሔርም ላይ ተረከዛቸውን ያነሱ ሰዎች የእግዚአብሔር ፈቃድ የሚፈጸምባቸው ሳይሆን የሰይጣን ፈቃድ አስፈጻሚዎች ናቸው። እንደዚህ ካሉ ሰዎች ራቁ። ከእንደዚህ አይነቶች ሽሹ። መክራችሁ ገስጻችሁ ሊመለሱ ካልቻሉ ራቋቸው። ህብረት አታድርጉ።
ከክፎች ከጠማሞች ጋር አትተባበሩ። እግዚአብሔር ቃል ሲናገር መዝሙረ ዳዊት ላይ ምስጉን ነው ይላል በጠማሞች መንገድ ያልሄደ፣ በክፎች መንገድ ያልሄደ። ክፋት ማድረግ ብቻ አይደለም፣ ክፉ ከሚያደርጉ ሰዎች ጋር ተባባሪ መሆን ራሱ ያልተናነሰ ቅጣት ያልተናነሰ ጥፋት ያመጣል። ክፎችን የምትደግፉ ይሄንን ቃል ላንብብላችሁ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደ ተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች ይላል። ስለዚህ ክፉ የሚያደርጉ ሰዎችን አትተባበሩ። ከክፉ አድራጊዎች ጋር አትተባበሩ። ማህበር አትሁኑ። አንድ ህብረት አትፍጠሩ። ራቁ ከክፉ ሰዎች። ለምን? የክፋታቸው ተባባሪ ናችሁ። የአመፃቸው ተባባሪ ናችሁ። የምክራቸው ተባባሪ ናችሁ። ንጉሥ ዳዊት ግን ምንድነው ያለው? አትተባበሯቸው። በነሱ መንገድ ያልሄደ ሰው ምስጉን ነው አለ። አይገርምም? ክፉ አለማድረግ ብቻ ሳይሆን ክፉ ከሚያደርጉ ሰዎች መለየት በራሱ ክፋትን መጥላት ነው። ክፋትን ጥሉት፣ አመፅን ጥሉት፣ ጥላቻን ጥሉት። ሰውንም ሚንቁ ክፉ ሰዎች፣ ልባቸው ክፉ የሆነ በአንደበታቸው ግን ሃሌሉያ የሚሉ የሚዘምሩ የሚሰብኩ እነዚህ ሰዎች ካልተመለሱ ፍርዳቸው ይከፋል። በዚህ ምድር ላይ አጭበርብሮ ሰው ሊበላ የውስጥ ማንነቱ በልብስ ተሸፍኖ በተለያየ ነገር ተሸፍኖ ሊኖር ሊያምታታ ይችላል። አንድ ቀን ግን ጌታ ሲመጣ አንድ ቀን ለሁሉም እንደየስራው እከፍለው ዘንድ ዋጋዬ ከኔ ጋር ነው ያለው ጌታ ሲመጣ ልብስ አይሸፍነንም ወገኖቼ፣ ንግግር አይሸፍነንም። እርቃናችንን አንድ ቀን በበጉ ዙፋን ፊት እንቆማለን፣ በፍርድ ዙፋን ፊት እንቆማለን። ስለዚህ ቀን ሳለ ተመለሱ። ጸጋ ይሙላባችሁ። ሐሜት የሞላባችሁ፣ ጥላቻ የሞላባችሁ ሐሜተኞች፣ ምታንሾኳሾኩ፣ ሰውን ከሰው ጋር ምትነጥሉ፣ በሰውና በሰው መካከል ጣልቃ ምትገቡ፣ ትዳር ምትበትኑ፣ አገልጋይን ምታስወጡ፣ ከቸርች ምታባረሩ፣ በሐሜት ምትገፉ፣ በሐሜት በዘረኝነት ምትገፉ እናንተ ሰዎች ተመለሱ። እግዚአብሔር የሚላችሁ ተመለሱ ነው። ጸጋ ይሙላባችሁ። ጸጋ ይሙላባችሁ። በሱፍ ተደብቃችሁ ልታጭበረብሩ ትችላላችሁ። ነገር ግን አንድ ቀን ሱፍ አይደብቃችሁም፣ ገንዘብ አይደብቃችሁም፣ ብሔር አይደብቃችሁም፣ ድግሪ አይደብቃችሁም፣ የሆነ ነገር አይደብቃችሁም። ትገለጣላችሁ። ስለዚህ የሚያዋጣው ጸጋ ይሙላባችሁ። ጸጋ ይሙላባችሁ። እግዚአብሔር ሐሳብ በእናንተ እንዲፈጸም ትፈልጋላችሁ? ጸጋ ይሙላባችሁ። ከእግዚአብሔር ጋር ህብረት እንዲኖራችሁ ትፈልጋላችሁ? ጸጋ ይሙላባችሁ። በመንፈስ ቅዱስ ፍሬ መሞላት ትፈልጋላችሁ? ጸጋ ይሙላባችሁ። እግዚአብሔር አምላክ ሁላችንንም ይርዳ። በእውነት ያሳድገን፣ በፍቅር ያሳድገን። ጥላቻ ከመንደር ከሰፈራችን ይውጣ። ሐሜት ይውጣ ከህብረታችን ከማህበራችን። ጥላቻ፣ ሐሜት፣ ማንሾኳሾክ፣ ሰው መናቅ፣ መግፋት ተጠርጎ ይውጣ። በጸጋ እንሞላ። እግዚአብሔር ሁላችንንም በዚህ መንፈስ ይባርከን፣ በዚህ መንፈስ ያሳድገን። በጌታ በኢየሱስ ስም አሜን። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው
ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ክብር ለእግዚአብሔር ይሁን። ሃሌሉያ። መልአኩ ገብርኤል ወደ ድንግል ማርያም ወደ ጌታችን ኢየሱስ ክርስቶስ እናት ለዮሴፍ ታጭታ ወደ ነበረች ድንግል ሴት ከእግዚአብሔር ዘንድ ተልኮ መጥቶ ያበሰራት የምስራች ቃል ነው። ጸጋ የሞላብሽ ሆይ ደስ ይበልሽ፣ በእግዚአብሔር ፊት ሞገስ አግኝተሻል፣ አንቺ የተባረክሽ ነሽ፣ የተወደድሽ ነሽ ይላታል። ምን የሞላብሽ? ጸጋ የሞላብሽ፣ በእግዚአብሔር የተወደድሽ የተባረክሽ ሴት ነሽ ይላታል። የእግዚአብሔር ዕቅድ የዘላለም የመለኮት አጀንዳው የእግዚአብሔር የዘላለም ፕሮግራሙ እንዲፈጸምባት የተመረጠችው ይህች የኢየሱስ ክርስቶስ የጌታችን የመድኃኒታችን እናት ማርያም ጸጋ የሞላባት በእግዚአብሔር ፊት ሞገስ ያገኘች የተወደደች ሴት ነበረች። ከሴቶች መካከል የተለየች ሴት ነበረች። ወደ ራሳችን ሕይወት ስናመጣው የእግዚአብሔር ፕሮግራም በእኛ እንዲፈጸም የእግዚአብሔር ሐሳብ በእኛ እንዲፈጸም በእግዚአብሔር ጸጋ ሙላት ውስጥ መኖር አለብን። የእግዚአብሔር ጸጋ፣ የእግዚአብሔር አብሮነት መልአኩ ለማርያም የሚላት እግዚአብሔር ከአንቺ ጋር ነው፣ አንቺ የተባረክሽ ነሽ ይላታል። የእግዚአብሔር አብሮነት ከኛ ጋር ሊሆን ያስፈልጋል። እግዚአብሔር አብሮን ከሆነ በእግዚአብሔር ፊት ሞገስ ካገኘን በእግዚአብሔር ዘንድ ተቀባይነት ካገኘን የእግዚአብሔር ሐሳብ በእኛ ይፈጸማል። በእግዚአብሔር ፕሮግራም ውስጥ ለመግባት በእግዚአብሔር የዘላለም ዕቅድ ውስጥ ለመግባት እግዚአብሔር በእኛ እንዲሰራ የፈቀደውን ለመስራት በእግዚአብሔር ፊት ሞገስ ማግኘት አለብን። የእግዚአብሔር ሕልውና ውስጥ መኖር አለብን። እግዚአብሔር አብሮን ሊሆን ይገባል። እግዚአብሔር ከኛ ጋር ሊሆን ይገባል። የእግዚአብሔር ሕልውና ውስጥ መኖር አለብን። መሰንበት አለብን። እዛ ውስጥ መስጠም አለብን። የእግዚአብሔር ክብር ውስጥ መግባት አለብን። የእግዚአብሔር ፕሮግራም በእኛ እንዲፈጸም ከፈለግን ጸጋ ልንሞላ ይገባናል። የእግዚአብሔር ሐሳብ በእኛ እንዲፈጸም ከፈለግን የእግዚአብሔር ሕልውና ውስጥ መቆየት አለብን፣ መኖር አለብን። የእግዚአብሔር አብሮነት ውስጥ መግባት አለብን። በዛን ጊዜ የእግዚአብሔር ፈቃድ በእኛ ይፈጸማል። ክብር ለእግዚአብሔር ይሁን። የእግዚአብሔር ፕሮግራም በሕይወታችሁ እንዲፈጸም የምትፈልጉ ወንዶች፣ ሴቶች፣ የእግዚአብሔር ቤተሰቦች ጸጋ በሕይወታችሁ ይሙላ። የእግዚአብሔር ሕልውና ውስጥ መክረም ይሁንላችሁ። ዛሬ በሕይወታችሁ የሞላው ምን ይሆን? ሕይወታችሁን የሞላው ምን ይሆን? ጸጋ፣ እግዚአብሔር ይመስገን። የእግዚአብሔር አብሮነት፣ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። በመንፈስ ተሞልታችኋል? በእግዚአብሔር ጸጋ ተሞልታችኋል ወይስ በተለያየ ነገር? ዛሬ ሰው በተለያየ ነገር ተሞልቶ የተሞላውን ሲናገር በየሚዲያው በተለያየ አጋጣሚ እንሰማለን። ሰው የተሞላውን ነው የሚኖረው፣ የተሞላውን ነው የሚናገረው። ሰው የተሞላውን ነገር ነው
ከአፉ አውጥቶ የሚናገረው። በምን ተሞልታችኋል? በነገር፣ በጥላቻ፣ በዘረኝነት፣ በአድመኝነት፣ በነፍሰ ገዳይነት፣ በቅናት በምንድን ነው የተሞላችሁት? ከውስጣችሁ ፈንቅሎ የሚወጣው የመንፈስ ፍሬ ነው? ትዕግስት ነው? ሰላም ነው? እግዚአብሔርን መፍራት ነው? ቅድስና ነው? በጎነት ነው? ደግነት ነው? ቸርነት ነው? ምንድን ነው የተሞላችሁት? ወይስ በስጋ ፍሬ፣ በቅናት፣ በቁጣ፣ በአድመኝነት፣ በጥላቻ፣ በክርክር፣ በጭቅጭቅ፣ በንቀት በምንድን ነው የተሞላችሁት? ራሳችሁን ፈትሹ። በጥላቻ ተሞልታችሁ የእግዚአብሔር ሐሳብ በእናንተ እንዲፈጸም አትጠብቁ። በነገር ተሞልታችሁ፣ በዘረኝነት ተሞልታችሁ፣ በክፋት ተሞልታችሁ፣ በስጋ ፍሬ ተሞልታችሁ የእግዚአብሔር ሐሳብ በእኔ ይፈጸማል ብላችሁ አትጠብቁ። ውስጣችሁ መጽዳት አለበት። ሕይወታችሁ መጽዳት አለበት። ከእግዚአብሔር ፕሮግራም ጋር እንዳትተላለፉ፣ እግዚአብሔር ለሚሰራው ስራ መከር ውስጥ ለመግባት ሕይወታችሁ በመንፈስ ፍሬ ነው መሞላት ያለበት። በመንፈስ ተሞሉ፣ በእግዚአብሔር ጸጋ ተሞሉ፣ በእግዚአብሔር ቃል ተሞሉ። ሕይወታችሁ በእግዚአብሔር አብሮነት ይሞላ፣ በሱ ሐሳብ ይሞላ። አይምሯችሁ፣ ሐሳባችሁ በእግዚአብሔር ሐሳብ ይሞላ። ከዚህ ውጪ ሆናችሁ የሥጋ ፍሬ ተሞልቶባችሁ እግዚአብሔርን ሐሳብ እያገለገላችሁ ያላችሁ የሚመስላችሁ ተታላችኋል። ከአንድ ምንጭ ሁለት አይነት ውሃ ሊቀዳ አይችልም። ምንጩ ጣፋጭ ከሆነ ውሃውም ጣፋጭ ይሆናል። ዛፉ ጣፋጭ ከሆነ ፍሬውም ጣፋጭ ይሆናል። ሕይወታችሁ በኮምጣጣ ነገር የተሞላ ሰው ምትጠሉ፣ ምትንቁ፣ ዘረኛ የሆናችሁ፣ በጥላቻ የተሞላችሁ እናንተ የእግዚአብሔርን ሐሳብ እናገለግላለን ብትሉ መጽሐፍ ቅዱስ ውሸት ይላችኋል። ጌታችን ኢየሱስ ክርስቶስ በክብር ሲመጣ አላውቃችሁም ነበር ትባላላችሁ። ዛሬ ቀን ሳለ ቤታችሁን አጽዱ፣ አስተካክሉ፣ ተመለሱ ከክፉ መንገዳችሁ። ተመለሱ። በስጋ መንገድ ላይ ያላችሁ፣ በጨለማ መንገድ ውስጥ ያላችሁ ተመለሱ። ክፋት፣ ዘረኝነት፣ ነፍስ መግደል፣ ውሸት፣ ማምታታት፣ ማጭበርበር ከዲያብሎስ ነው። ዲያብሎስ በመጀመሪያ ነፍሰ ገዳይ ነበር አለ ጌታ ኢየሱስ ሲናገር። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። አያችሁ፣ ይሄንን ጌታ በቤታችሁ በሕይወታችሁ ከሾማችሁ የዲያብሎስ የሥራ አስፈጻሚ አትሆኑ። አንዳንድ ሰዎች ጌታን እናውቃለን፣ ጭራሽ አገልጋይ ነን ይላሉ በድፍረት። ግን የዲያብሎስ ኤጀንቶች ናቸው። በምድር ላይ የዲያብሎስ ተወካዮች ናቸው፣ አምባሳደሮች ናቸው። ሰው የሚገሉ፣ የሚያጠፉ፣ ነፍስ ለማጥፋት ሰውን ለመግደል ማይሳሱ፣ በአንደበታቸው ሰው የሚገሉ፣ ሰውን የሚያጥላሉ፣ የሚንቁ፣ የሚገፉ እነዚህ ሰዎች የዲያብሎስ ስራ አስፈጻሚ ናቸው። የዲያብሎስ ቢሮዎች ናቸው። እግዚአብሔር ሐሳብ በእነሱ በፍጹም እስካልተመለሱ እስካልተስተካከሉ ድረስ ሊፈጸም አይችልም። እግዚአብሔር ቅዱስ ነው። እግዚአብሔር ከልበ ንጹሐን ጋር ነው የሚሰራው፣ ከቅኖች ጋር ነው የሚሰራው። እግዚአብሔር በልጁ በኢየሱስ ክርስቶስ ደም ታጥበው ልብሳቸውን ባነጹ ሰዎች ነው የሚጠቀመው። ለምን? እግዚአብሔር የተቀደሰ አምላክ፣ እግዚአብሔር ቅዱስ ነው፣ እግዚአብሔር ንጹህ ነው፣ እግዚአብሔር ፍጹም ነው። ስለዚህ እግዚአብሔር በሰጣቸው ነገር የኮሩ የጠገቡ፣ በእግዚአብሔር ሕዝብም ላይ በእግዚአብሔርም ላይ ተረከዛቸውን ያነሱ ሰዎች የእግዚአብሔር ፈቃድ የሚፈጸምባቸው ሳይሆን የሰይጣን ፈቃድ አስፈጻሚዎች ናቸው። እንደዚህ ካሉ ሰዎች ራቁ። ከእንደዚህ አይነቶች ሽሹ። መክራችሁ ገስጻችሁ ሊመለሱ ካልቻሉ ራቋቸው። ህብረት አታድርጉ። ከክፎች ከጠማሞች ጋር አትተባበሩ። እግዚአብሔር ቃል ሲናገር መዝሙረ ዳዊት ላይ ምስጉን ነው ይላል በጠማሞች መንገድ ያልሄደ፣ በክፎች መንገድ ያልሄደ
ክፋት ማድረግ ብቻ አይደለም፣ ክፉ ከሚያደርጉ ሰዎች ጋር ተባባሪ መሆን ራሱ ያልተናነሰ ቅጣት፣ ያልተናነሰ ጥፋት ያመጣል። ክፉዎችን የምትደግፉ ይሄንን ቃል ላንብብላችሁ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደ ተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። ስለዚህ ክፉ የሚያደርጉ ሰዎችን አትተባበሩ። ከክፉ አድራጊዎች ጋር አትተባበሩ። ማህበር አትሁኑ። አንድ ህብረት አትፍጠሩ። ራቁ ከክፉ ሰዎች። ለምን? የክፋታቸው ተባባሪ ናችሁ። የአመፃቸው ተባባሪ ናችሁ። የምክራቸው ተባባሪ ናችሁ። ንጉሥ ዳዊት ግን ምንድነው ያለው? አትተባበሯቸው። በነሱ መንገድ ያልሄደ ሰው ምስጉን ነው አለ። አይገርምም? ክፉ አለማድረግ ብቻ ሳይሆን ክፉ ከሚያደርጉ ሰዎች መለየት በራሱ ክፋትን መጥላት ነው። ክፋትን ጥሉት፣ አመፅን ጥሉት፣ ጥላቻን ጥሉት። ሰውን የሚንቁ ክፉ ሰዎች፣ ልባቸው ክፉ የሆነ በአንደበታቸው ግን ሃሌሉያ የሚሉ የሚዘምሩ የሚሰብኩ እነዚህ ሰዎች ካልተመለሱ ፍርዳቸው ይከፋል። በዚህ ምድር ላይ አጭበርብሮ ሰው ሊበላ የውስጥ ማንነቱ በልብስ ተሸፍኖ በተለያየ ነገር ተሸፍኖ ሊኖር ሊያምታታ ይችላል። አንድ ቀን ግን ጌታ ሲመጣ፣ አንድ ቀን ለሁሉም እንደየስራው እከፍለው ዘንድ ዋጋዬ ከኔ ጋር ነው ያለው ጌታ ሲመጣ ልብስ አይሸፍነንም ወገኖቼ፣ ንግግር አይሸፍነንም። እርቃናችንን አንድ ቀን በበጉ ዙፋን ፊት እንቆማለን፣ በፍርድ ዙፋን ፊት እንቆማለን። ስለዚህ ቀን ሳለ ተመለሱ። ጸጋ ይሙላባችሁ። ሐሜት የሞላባችሁ፣ ጥላቻ የሞላባችሁ ሐሜተኞች፣ ምታንሾኳሽኩ፣ ሰውን ከሰው ጋር ምትነጥሉ፣ በሰውና በሰው መካከል ጣልቃ ምትገቡ፣ ትዳር ምትበትኑ፣ አገልጋይን ምታስወጡ፣ ከቸርች ምታባረሩ፣ በሐሜት ምትገፉ፣ በሐሜት በዘረኝነት ምትገፉ እናንተ ሰዎች ተመለሱ። እግዚአብሔር የሚላችሁ ተመለሱ ነው። ጸጋ ይሙላባችሁ፣ ጸጋ ይሙላባችሁ። በሱፍ ተደብቃችሁ ልታጭበረብሩ ትችላላችሁ። ነገር ግን አንድ ቀን ሱፍ አይደብቃችሁም፣ ገንዘብ አይደብቃችሁም፣ ብሔር አይደብቃችሁም፣ ድግሪ አይደብቃችሁም፣ የሆነ ነገር አይደብቃችሁም። ትገለጣላችሁ። ስለዚህ የሚያዋጣው ጸጋ ይሙላባችሁ፣ ጸጋ ይሙላባችሁ። እግዚአብሔር ሐሳብ በእናንተ እንዲፈጸም ትፈልጋላችሁ? ጸጋ ይሙላባችሁ። ከእግዚአብሔር ጋር ህብረት እንዲኖራችሁ ትፈልጋላችሁ? ጸጋ ይሙላባችሁ። በመንፈስ ቅዱስ ፍሬ መሞላት ትፈልጋላችሁ? ጸጋ ይሙላባችሁ። እግዚአብሔር አምላክ ሁላችንንም ይርዳ፣ በእውነት ያሳድገን፣ በፍቅር ያሳድገን። ጥላቻ ከመንደር ከሰፈራችን ይውጣ፣ ሐሜት ይውጣ ከህብረታችን ከማህበራችን። ጥላቻ፣ ሐሜት፣ ማንሾኳሾክ፣ ሰው መናቅ፣ መግፋት ተጠርጎ ይውጣ። በጸጋ እንሞላ። እግዚአብሔር ሁላችንንም በዚህ መንፈስ ይባርከን፣ በዚህ መንፈስ ያሳድገን። በጌታ በኢየሱስ ስም አሜን።